ሰላም ወደ ኢትዮ አካዳሚክስ ቤተሰቦች እንደምን ቆያችሁን? በዛሬ ጀነራል ሳይንስ የሰባተኛ ክፍል ዩኒት 2 ከዚህም ውስጥ የምናየው ንዑስ ርዕስ የሚሆነው ክላሲፊኬሽን ኦፍ ሰብስታንስ ይሆናል። በክላሲፊኬሽን ኦፍ ሰብስታንስ በሚለው ውስጥ በመጀመሪያ የምናየው ፒውር ሰብስታንስ ምንድነው የሚለውን እናያለን። ፒውር ሰብስታንስ የምንላቸው ኤሌመንት እና ኮምፓውንድ እናያለን ማለት ነው በመጀመሪያው። በሁለተኛው ላይ ስንመጣ 2.32 በፒውር ሰብስታንስ ውስጥ ያለውን ስለ ኤሌመንት እና ኮምፓውንድ ንዑስ ርዕስ እናያለን። በሶስተኛ ደረጃ ስለ ሚክስቸር እናያለን ማለት ነው። ስለዚህ ክላሲፊኬሽን ኦፍ ሰብስታንስ ላይ ስንመጣ በመጀመሪያ የምናገኘው ማንኛውም ነገር ቁስ አካል ወይም ማተር በመባል ይጠራል ማለት ነው። ማተር ማለት ማንኛውም ኤኒቲንግ that has mass and occupies space ማንኛውም ነገር ክብደት ያለውና ቦታ የሚይዝ ነገር ሁሉ እሱ ምን ይባላል? ማተር ብለን እንጠራዋለን ማለት ነው። ማተርን በሁለት ነው የምንወክለው። የመጀመሪያው ፒውር ሰብስታንስ ይባላል። ሁለተኛው ሚክስቸር ነው። ሚክስቸር የምንለው ድብልቅ ተብሎ የሚጠራው ሲሆን ድብልቅ ብለን የምንጠራው ሲሆን ፒውር ሰብስታንስ የምንለው ንጹህ የሆነ ወይም ደግሞ ድብልቅ የሌለው ማለት ነው። ፒውር ሰብስታንስ ላይ ስንመጣ ሜድ አፕ ኦፍ ኦንሊ ዋን ታይፕ ኦፍ ሰብስታንስ ኤንድ ሃዝ ዩኒፎርም ኤንድ ኮንሲስተንት ኦፍ ኮምፖዚሽን ስራውት በውስጡ ያለው ኮምፖዚሽን ወጥ የሆነ ምንም አይነት ቅልቅል፣ ለምሳሌ ውሃ ካልን ውሃ ነው፣ ውሃ በውስጡ ኤችቶን ይይዛል ማለት ነው። እንደዚህ አይነት ሰብስታንስ በአንጻራዊነት ፒውር ሰብስታንስ ተብሎ ይጠራል። ፒውር ሰብስታንስ በሁለት ይከፈላል፣ ኤሌመንት እና ኮምፓውንድ ብለን እንከፍለዋለን። ኤሌመንት የምንለው ከአንድ አይነት አተም ብቻ የተሰራ ሲሆን ይሄ ወደ ፋርዘር ወይም ከዛ በዘለለ ሊከፋፈል የማይችል ነው። ለምሳሌ ኦክሲጅን ነው፣ ጎልድ፣ ካርበን እነዚህ የምንላቸው ኤሌመንት ናቸው። ፋርዘር ሊሆኑ አይችሉም ማለት ነው፣ ሊከፋፈሉ አይችሉም። ሁለተኛው ላይ ስንመጣ ኮምፓውንድ ነው የምናገኘው። ኮምፓውንድ የምንለው ሁለትና ከዛ በላይ የሆኑ ኤሌመንቶች ኬሚካሊ ቦንድድ ሆነው የሚሰጡን ነው። ለምሳሌ ውሃ ስንል ውሃ ላይ ሃይድሮጅን እና ኦክሲጅን አተም፣ ሰልት ስንል ሶዲየም እና ክሎሪን አተም፣ እነዚህን በስፋት እናገኛቸዋለን ማለት ነው። ድብልቅ ላይ እንምጣ። በዋናነት ፒውር ሰብስታንስ ላይ ያለው አካሄድ ስንመለከተው ኬሚካሊ ነው ኮምፓውንድ የሚሆኑት ዊች ሚንስ አዲስ የሆነ ማንነትና ምንነት የሚፈጠርበት ሁኔታ ነው። ወደዚህኛው ስንመጣ ግን ሚክስቸር ላይ ያለውን ድብልቅ ነው የምንለው። እነዚህ ነገሮች ፊዚካሊ ብቻ ነው ሊደባለቁ የሚችሉት እንጂ በኬሚካል ሁኔታ በአካል ሊደባለቁ ቢችሉም በኬሚካል ሁኔታቸው በፍጹም የሚደባለቁ አይደሉም። በአንጻራዊነት ራሳቸውን መልሰው ማግኘት የሚችሉ ሪቴን ማድረግ የሚችሉ ናቸው። የመጀመሪያው ሆሞጂኒየስ ሚክስቸር ይባላል። ሁለተኛው ሄትሮጂኒየስ ሚክስቸር እንለዋለን። ሆሞጂኒየስ ሚክስቸር የምንለው በምናይበት ጊዜ ሆሞ የሚል ወይም ተመሳሳይ የሆነ ነገር ያለው ነው። ሄትሮጂኒየስ ሚክስቸር የምንለው ደግሞ በአንጻራዊነት የተቀላቀለ ግን ደግሞ ልዩነታቸው ቪዚብል ነው ወይም የሚታይ ነው ማለት ነው። የእነዚህኞቹ ሆሞጂኒየስ ላይ ስንመጣ ግን they have the same throughout which means ስናያቸው ምንም አይነት ልዩነት የሌላቸው የመደባለቅ አይነት፣ ለምሳሌ ሰልት ወተር ወይም የጨው ውሃ፣ አየር፣ እነዚህ ነገሮች የትኛውን ከየትኛው አይተን መለየት የምንችልበት ሁኔታ የለም። በአንጻሩ ሄትሮጂኒየስ ላይ ስንመጣ ግን ያላቸው ሚክስቸር ቪዥዋሊ ወይም በአይናችን ምን ማድረግ የምንችለው ነው ማለት ነው፣ መለየት የምንችላቸው ናቸው። የመጀመሪያው እንግዲህ ፒውር ሰብስታንስ ነው። ፒውር ሰብስታንስ ስንል it is a single kind of matter that cannot be separated into other kinds of matter by any physical means አካላዊ በሆነ ሁኔታ ውስጥ በፍጹም ሊለያዩ ወይም ሊከፈሉ የማይችሉ ናቸው ነው ሀሳቡ። and they contain only the substance and nothing else ያንን ሰብስታንስ ይዛሉ እንጂ ተጨማሪ ነገር አይዙም። ለምሳሌ ውሃ ካልን ወይም ኤችቶ ካልን water is only water ብቻ ነው የሚይዘው ማለት ነው፣ በውስጡ ውሃ ብቻ ነው የሚኖረው። ሌላውም እንደዛው ካርበን ካልን ካርበን ሌላ ኤክስትራ ወይም ደግሞ ሌላ ተጨማሪ ነገር በውስጡ አይዝም። they always have a definite and constant composition ያላቸውን አወቃቀር በምንመለከት ጊዜ ሁሌም ወጥ የሆነና ቋሚ ነው። ለምሳሌ ውሃ ስንል ኤችቶ ስንል ሁለት ሃይድሮጂን ከአንድ ኦክሲጂን ጋር ሁሌም በዚህ አይነት ኮምፖዚሽን ተጽፎ እናገኘዋለን፣ ወይም ደግሞ በዚህ አይነት አወቃቀር ውሃን እናገኘዋለን። ሌላ ለምሳሌ ሶዲየም ክሎራይድ ወይም የገበታ ጨው ቢሆን ሶዲየም 1 ክሎሪን 1 ወይም 1 ሬሾ በዚህ ኮምፖዚሽን ተያይዘው እናገኛቸዋለን ማለት ነው። ለምሳሌ ፒውር ሰብስታንስ የምንላቸው
ኦክሲጂን፣ ሰልፈር፣ ኮፐር፣ ሲልቨር፣ ጎልድ እስከዚህ ድረስ ያሉት ኤሌመንት ናቸው። ፒውር ሰብስታንስ ሆኖ ኤሌመንት የሚባሉ ናቸው። ከዚህ በኋላ ያለውን ስናይ ሹገር፣ ቴብል ሰልት፣ ወተር፣ ካርቦን ዳይኦክሳይድ ደግሞ እነዚህ ኮምፓውንድ ብለን መለየት እንችላለን ማለት ነው። ፒውር ሰብስታንስ አር ክላሲፋይድ አስ ኤሌመንት ኤንድ ኮምፓውንድ። ፒውር ሰብስታንስ ምን ብለን እንለያቸዋለን? ኤሌመንት እና ኮምፓውንድ። እዚህ ጋር ያያችሁት የመጀመሪያዎቹ ኤሌመንት ናቸው። ወደ መጨረሻ ያሉት ደግሞ እነዚህ ኮምፓውንድ ናቸው ማለት ነው። ስለዚህ እዚህ ጋር የምታዩት ጎልድ ሜታል፣ ኮፐር ዋየር፣ ሹገር፣ ዳይመንድ፣ ሃይድሮጂን ጋዝ፣ ሰልት እነዚህ ሁሉ በአጠቃላይ ምን ተብለው ይጠራሉ ማለት ነው? ፒውር ሰብስታንስ ብለን እንጠራቸዋለን ማለት ነው። ኤሌመንትን ስንመለከት ኤሌመንት ማለት they cannot be broken down into simpler substance by ordinary chemical or physical means በተለመደ አይነት አኳኋን በተለመደ አይነት ሁኔታ ወደ ትንንሽ ቅንጣቶች ወይም ደግሞ ከዛ በዘለለ ወዳሉት ትንንሽ ነገሮች ሊቀየር የማይችል ኤሌመንት ተብሎ ይጠራል። it composed of only one kind of particle ከአንድ ፓርቲክል ወይም ከአንድ አተም ፓርቲክል ወይም አተም ብቻ። ለምሳሌ ካርበን ስንል ካርበን ከካርበን አተም ብቻ ነው። ኦክሲጅን ስንል ኦክሲጅን ከኦክሲጅን አተም ብቻ ነው። ናይትሮጂን ስንል ናይትሮጂን ከናይትሮጂን አተም ብቻ ነው እንጂ ሌላ ነገር በውስጡ የለውም ማለት ነው። which is the smallest particle of an element አተም የምንለው ምንድነው? ስለዚህ በዚህ መልኩ ይሰራል ማለት ነው። ሌላው እንደ አጠቃላይ አሁን ባለው ሁኔታ ዓለማችን የሚታወቁ ጀስት ቁጥሩ ከዕለት ዕለት እየጨመረ ይሄዳል። አዳዲስ የሆኑ ኤሌመንቶች ይገኛሉ። ግን አሁን ባለው ሁኔታ ይሄ ካሪኩለም እስከወጣበት እስከ 2016 ዓመተ ምህረት ድረስ 118 የሚታወቁ ኤሌመንቶች አሉ። 92ቱ ናቹራሊ የተፈጠሩ ሲሆኑ የቀሩት ደግሞ ሰው ሰራሽ የሆኑ ወይም አርቲፊሻል ኤሌመንቶች ናቸው ማለት ነው። ኤሌመንትስ ሜይ ቢ ዲቫይድድ ኢንቱ ሜታልስ፣ ነን ሜታልስ ኤንድ ሜታሎይድ። ኤሌመንትን እንዳጠቃላይ ብረት የሆኑ ብረት ነክ ያልሆኑና እንዲሁም ሜታሎይድ የምንላቸው አማካይ የሁለቱንም ባህሪ የሚጋሩ ኤሌመንት አይነቶች ናቸው ተብለው ይከፈላሉ ማለት ነው። እዚህ ጋር እንደምትመለከቱት የመጨረሻው 118ኛ ኤሌመንት ይሄ ነው። ሰው አጠቃላይ ወደ 118 የሚጠጉ ኤሌመንቶች እዚህ ጋር እንደምትመለከቱት ይገኛሉ ማለት ነው። እነዚህ ኤሌመንቶች ሜታል የምንላቸው ሜታል የሚባሉት ቶታሊ ከሰም አይነት ከዚህ ጀምሮ ያሉት እነዚህ እዚህ ጋር ያሉት የምታያቸው እነዚህ ኤሌመንቶች ሜታል ይባላሉ። ሁለተኛው ነን ሜታል የሚባሉት ደግሞ እዚህ ጋር ያለውን ሃይድሮጂን ጨምሮ በሰም አይነት ቀለም እዚህ ጋር ያሉት እነዚህ ነን ሜታል ይባላሉ። ነን ሜታል ይባላሉ። በአንጻራዊነት ደግሞ እዚህ ጋር በአረንጓዴ ተቀልመው የምታገኟቸው እነዚህ ኤሌመንቶች ምን ተብለው ይጠራሉ ማለት ነው? እነሱ ሜታሎይድ። ስለዚህ ወደ አይነታቸው ስንመጣ በመጀመሪያ የምናገኘው ምንድነው? ሜታል ነው። ሜታል እንደ አጠቃላይ ሜታል የምንለው they are shiny and lustrous in nature አብረቅራቂ የሆኑ ናቸው። ከዛ በተጨማሪ they are very hard except sodium and potassium። ፖታሺየም እና ሶዲየም የሚባሉ ሜታል ኤሌመንቶች አሉ። ከነሱ ውጭ ያሉት ስንመለከታቸው እጅግ በጣም በጥንካሬያቸው ተወዳዳሪ የሌላቸው ወይም ጠንካራ የሚባሉ ናቸው። ሌላው they are good conductor of heat and electricity። ሙቀትንና ኤሌክትሪሲቲን የማስተላለፍ ከፍተኛ አቅም አላቸው። ይህም የሆነበት ምክንያት በውስጣቸው ወይም በተፈጥሯቸው ኤሌክትሮፖዚቲቭ ስለሆኑ ነው። ኤሌክትሮንን የማስተላለፍ የመቀበል ትልቅ አቅም ስላላቸው እነዚህን ሁለቱን ሙቀትንና ብርሃንን የማስተላለፍ ትልቅ አቅም አላቸው። they are good conductor ወይም ማስተላላፊ ናቸው ማለት ነው። ሌላው ያላቸው ዴንሲቲ ሃይ ነው። እንዲሁም ሜልቲንግ ፖይንታቸውም በዛው ልክ እጅግ ትልቅ ነው ማለት ነው። ሌላው ሞልደብል የምንለው ነው። ሞልደብል ኦር መለብል የምንለው አንድ ሰብስታንስ the ability of a substance to pressed into sheets when hammered። ለምሳሌ ከአንድ ፌሮ የተለያየ ቢላ ሲሰራ አይታችሁ ሊሆን ይችላል። ሳህን፣ የተለያዩ ነገሮች። መለቢሊቲ የምንለው ምንድነው? አንዱ የሜታሎች ወይም የብረቶች ባህሪ ሲሆን በሚመቱ ጊዜ ወይም በሚነኩ ጊዜ ጠፍጣፋነት ድረስ መቅጠን የሚችልበት ሁኔታ እሱ መለቢሊቲ ወይም ሞልደብል ተብለው ይጠራሉ። ይሄ አብዛኛው የሜታሎች ባህሪ ነው ማለት ነው። ሌላው ደክቲሊቲ ነው። they are ductile ሜታሎች ደክታይል ናቸው። ይሄ ማለት ምንድነው? they ability to draw into thin wire። ለምሳሌ አሁን ላይ ዓለም አቀፍ በሆኑ የተለያዩ ሽቦች የሚሰሩት በጣም በቀጫጭን በሆነ ሁኔታ ቲን በሆነ ዋየር እንደ ኮፐር አሁን ላይ የምንጠቀመው በጣም ታዋቂ የሆነ በሽቦ የመብራት የሚሉት የተለያዩ ነገሮች ከኮፐር ዋየር ነው የሚሰሩ። ስለዚህ ወደ ምንነት
ወደ ዋየር ወይም ወደ ሽቦነት የመቀየር አቅማቸው እሱ ምን ይባላል? ዳክቲሊቲ። ይሄን ባህሪ ሜታሎች ወይም ብረቶች ላይ ነው የሚገኘው ማለት ነው። ሌላው they are solid at room temperature። room temperature ማለት ኖርማል በሆነ ቴምፕሬቸር ውስጥ ያላቸው ስቴት ኦፍ ማተር ስናያቸው ምንድነው? ጠጣር ናቸው አብዛኞቹ። ከማን ውጪ? ከሜርኩሪ ውጪ። ሜርኩሪ at room temperature ፈሳሽ ነው። ሌሎቹ ግን ከሜርኩሪ ውጪ ያሉ ሜታል የምንላቸው ብረት ነክ የሆኑ ነገሮች ሁሉም በአጠቃላይ ጠጣር ናቸው ማለት ነው። እንደ ምሳሌ የምናየው ጎልድ፣ አይረን፣ ሲልቨር፣ ኮፐር፣ አልሙኒየም፣ ሶዲየም፣ ሊድ እነዚህ ሜታል ውስጥ የሚመደቡ ነገሮች ናቸው ማለት ነው። ነን ሜታል ላይ እንምጣ። ነን ሜታል ላይ ስንመጣ they do not have metallic properties። የሜታል ፕሮፐርቲ የላቸውም፣ አያብረቀርቁም፣ ዳክቲሊቲ የላቸውም። ለምሳሌ ነን ሜታል የሆኑ ነገሮችን ወደ ሺት እንቀይራቸው ብንል መለቢሊቲያቸው ዳክቲሊቲያቸው በጣም ደካማ ነው። በአብዛኛው ወይም ኢን ጀነራል የሜታል ባህሪን አይዙም ማለት ነው። they are soft። ለምሳሌ ሜታሎች ጠንካራ ናቸው ብለናል። ወደ ነን ሜታሎች ስንመጣ ግን በጣም ቀላል ወይም ስስ ሲሆኑ በጣም ጠንካራ የሚባለው ፈርጥ ወይም ደግሞ ዳይመንድ የምንለው ነው። they are brittle and can break down into pieces። ሜታሎች ያላቸው ይዘት ወይም ሁኔታ በቀላሉ ሊሰባበሩ ወይም ወደ ትንሽ ነገሮች የመቀየር ሁኔታዎች ይኖራቸዋል ማለት ነው። ለምሳሌ የዚህ ተቃራኒ የሚሆነው ቅድም መለቢሊቲ ብለናል። ግን ደግሞ ወደ እነዚህ ስንመጣ they are ነን መለቢሊቲ ወይም መሰበር ነው የሚቀናቸው ማለት ነው። they are non lustrous or shiny except iodine። ከአዮዲን ውጭ ያሉትን ስንመለከት ምንም አይነት የማብረቅረቅ ወይም ሻይኒ የማድረግ ባህሪ የላቸውም። the only shiny or lustrous element will be iodine ይሆናል ማለት ነው። they are few in numbers compared to metal። ሜታሎች እጅግ በጣም ብዙ ናቸው። በአንጻራዊነት ግን ነን ሜታሎች ስናያቸው ቁጥራቸው ምንድነው? አናሳ ነው፣ ትንሽ ነው። ሜታሎች ስንሄድ ደግሞ እነሱም ደግሞ በባሰ መልኩ በጣም እጅግ ቁጥራቸው ትንሽ ነው ማለት ነው። they exist in two of the three states። አሁን እዚህ ጋር አንድ ማስተዋል ያለብን ነገር አለ። ነን ሜታል የምንላቸው በአጠቃላይ ሁሉንም ስንመለከት በሶሊድ ፎርም እና በጋዝ ፎርም ይገኛሉ። አብዛኞቹ በጋዝ ፎርም ነው የሚገኙት። ለምሳሌ ካርበን፣ ኦክሲጅን፣ ናይትሮጂን የምንላቸው እነዚህ ዝርዝር ኤሌመንቶች የሚገኙት በምን ፎርም ነው? በጋዝ ፎርም ነው። ከዛ ውጪ እንደ ዳይመንድ የመሳሰሉት ደግሞ በምን ፎርም እናገኛቸዋለን ማለት ነው? ሶሊድ ወይም ደግሞ ጠጣር በሆነ መልክ እናገኛቸው። ኦንሊ ካሉት ነን ሜታል ከሆኑት ውስጥ በፈሳሽ መልክ የሚገኘው ብሮማይን። ስለዚህ በሌላ አነጋገር ካሉት ከሶስቱ ስቴቶች በሶስቱም ውስጥ እናገኛቸዋለን። ዚያር ነን ኮንዳክተር። ኤሌክትሪክንና የተለያየ ኤሌክትሪሲቲንና ሙቀትን የማስተላለፍ ሁኔታቸውን ስናይ ደካማ ነው ወይም አስተላላፊ አይደሉም። ይሄ የሚሆንበት ምክንያት ኤሌክትሮንን ለማስተላለፍ ያላቸው ባህሪ ምንድነው? ኢዝ ኔጋቲቭ ነው ወይም በተቃራኒው አያስተላልፉም ማለት ነው። they have relatively low melting points and low boiling points። በአንጻራዊነት ስንመለከት ዝቅተኛ የሆነ ቶሎ የመፍላትና ቶሎ የመቅለጥ ባህሪ ያላቸው ናቸው። low melting point እና low boiling point እናገኛለን ማለት ነው። ለምሳሌ ካርበን፣ ኦክሲጅን፣ ሰልፈር፣ ፍሎሪን፣ ፎስፈረስ እነዚህ በስፋት የሚጠቀሱ ነን ሜታል የሆኑ ኤሌመንቶች ናቸው። ሜታሎይድ ላይ እንምጣ። ሜታሎይድ የሚባለው is have a properties intermediate between metals and ነን ሜታል፣ በሜታል እና በነን ሜታሎች መካከል አማካይ የሆነ ባህሪ ያላቸው ናቸው። they can be semiconductor፣ በከፊል የማስተላለፍ አቅም ይኖራቸዋል። ሙሉ ለሙሉም ሳይሆን በከፊል የማስተላለፍ አቅም ስለሚኖራቸው ሴሚኮንዳክተር ይባላሉ። የተለያዩ ኤሌክትሮኒክስ እቃዎችን ለማምረትም በስፋት ጥቅም ላይ የሚውሉ ናቸው። they have relatively low melting points and boiling points። ይሄ ከማን ጋር ያመሳስላቸዋል ማለት ነው? ከነን ሜታል ጋር የሚመሳሰሉበትን ሁኔታ ይፈጥራል። ምሳሌ የምናደርጋቸው እንደ ሲሊከን፣ ጀርማኒየም፣ አርሰኒክ የመሳሰሉት ቅድም በደንብ በስፋት አድርጌ ያሳይቻቸዋለሁ። ቦረን አለ እዚህ። ሲሊከን፣ ጀርማኒየም፣ አርሴኒክ የምንላቸው እነዚህ ኤሌመንቶች እንደ አጠቃላይ ምን ተብለው ይጠራሉ ማለት ነው? they are called ሜታሎይድ ብለን እንጠራቸዋለን። ወደ ኮምፓውንድ እንምጣ። ኮምፓውንድ ላይ ስንመጣ ኮምፓውንድ የምንላቸው they are pure substances that made up of more than one type of atom bonded together which means በሌላ አነጋገር ሁለትና ከዛ በላይ two or more element combine together። ኦኬ ሁለትና ከዛ በላይ የሆኑ ኤሌመንቶች ሲቀላቀሉ የሚሰጠን ኮምፓውንድ ይሆናል ማለት ነው። they can be broken down into two or more elements። ሁለትና ከዛ በላይ ወደ ሆኑ ኤሌመንቶች ምን መሆን ይችላል? by chemical means
ብሮክ ዳውን ወይም ሊከፋፈል የሚችል ለምሳሌ እዚህ ጋር ውሃ እንግዲህ ምንድነው ኮምፓውንድ ነው። ይሄ ውሃ ኤሌክትሪክ ካረንት ወይም ደግሞ የኤሌክትሪክ ፍሰት በውስጡ በሚያልፍበት ጊዜ ወደ ሃይድሮጅን እና ኦክሲጅን፣ ሃይድሮጅን ስንል ኤሌመንት ነው። ምን አይነት አተም የተሰራ ነገር ኤሌመንት አይደል የሚባለው? ኤሌመንት ነው። ኦክሲጅን ላይም ስንመጣ እንደምታዩት ኤሌመንት ነው። ከአንድ ኮምፓውንድ ሁለት ኤሌመንቶች ሊወጡ ይችላሉ። ኮምፓውንድ ወደ ትንንሽ ወደ ኤሌመንቶች ሊሸነሸን ወይም ብሮክ ዳውን ሊያደርግ ይችላል ማለት ነው። ለዚህ ዋናው ምክንያት የሆነው ደግሞ ውሃን ወደ ሃይድሮጅንና ኦክሲጅን እንዲለያይ ወይም ደግሞ እንዲከፈል ያደረገው ኤሌክትሪክ ካረንት ነው ማለት ነው። ኤሌመንትስ ካን ኮምባይን ዊዝ አዘር ኤሌመንትስ ቱ ፎርም ኮምፓውንድ። ኤሌመንቶች ከሌላ ኤሌመንት ጋር አንድ ኤሌመንት ከሌላ ኤሌመንት ጋር ኮምባይን በሚያደርግበት ጊዜ ኮምፓውንድ ይፈጥራል። ለምሳሌ ሶዲየም የሚባለው ኤሌመንት ክሎሪን ከሚባለው ኤሌመንት ጋር አንድ ላይ ሲዋቀር ሶዲየም ክሎራይድ የሚባለውን ኮምፓውንድ ይሰጠናል ማለት ነው። ስለዚህ አንድ ኤሌመንት ከሌላ ኤሌመንት ጋር አንድ ላይ በሚሆንበት ጊዜ እዚህ ጋር እንደምትመለከቱት ምን ይሰጠናል ማለት ነው? it gives us a compound ይሰጠናል ማለት ነው። compounds that are formed by the combination of two different elements are called binary compound ይባላል። ይሄ ያልንበት ትልቁ ምክንያት ከሁለት የተለያዩ ኤሌመንቶች የተፈጠረ ኮምፓውንድ እሱ ባይነሪ ኮምፓውንድ ይባላል። ይሄን የተባለበት ምክንያት ባይነሪ ማለት ቱ ማለት ነው ወይም ሁለት ማለት ነው። ስለዚህ ከሁለት ኤሌመንቶች የተሰራ ስለሆነ ያ ነገር ባይነሪ ኮምፓውንድ ብለን እንጠራለን ማለት ነው። The compound's properties are always different because the elements are combined chemically rather than physically። ለምሳሌ እዚህ ጋር እንደምትመለከቱት ሶዲየም የሚባለው ኤሌመንት የራሱ የሆነ ባህሪ ያለው፣ ክሎሪን የሚባለው የራሱ የሆነ ባህሪ ያለው፣ ነገር ግን አዲስ የተፈጠረው ሶዲየም እና ክሎሪን አንድ ላይ ሲሆኑ እዚህ ጋር የተፈጠረው ባህሪ ቀድሞ ከነበረው ሶዲየም እና ክሎሪን ከነበራቸው ባህሪ በፍጹም የተለያየ ነው። ፕሮፐርቲያቸው ይለያል። ምክንያቱም ለምንድነው? ትልቁ ምክንያታቸው ኬሚካሊ ኮምባይንድ ስለሆነ ፊዚካሊ አይደለም። እዚህ ጋር ግን ስንመጣ ሶዲየምም የራሱን ክሎሪንም የራሱን የሆነ ምን ይኖራቸዋል ማለት ነው? ባህሪ ስለሚኖራቸው አዲስ የሚፈጠረውም ኮምፓውንድ የራሱን አዲስ ፕሮፐርቲ ይፈጥራል ማለት ነው። ኦኬ ወደ ሚክስቸር እንምጣ። ሚክስቸር ላይ ስንመጣ ሚክስቸር የምንለው ፊዚካል ኮምቢኔሽን ኖት ኬሚካል። ኬሚካሊ አንድ ሁለት እና ከዛ በላይ የሆኑ ሰብስታንሶች አንድ ላይ የሚዋቀሩ ቢሆን እሱን የሚሰጠን ነገር ምንድነው? ኬሚካሊ ከሆነ ኮምፓውንድ ነው። ይሄ ግን ፊዚካሊ በአካል ረገድ ብቻ ነው። በአካል ረገድ ሁለት እና ከዛ በላይ የሆኑ ሰብስታንሶች አንድ ላይ በሚሆኑ ጊዜ ሚክስቸርን እናገኛለን ማለት ነው። ሌላው ኮምፖነንትስ ኦፍ ሚክስቸር ሪቴን ዜር አይደንቲቲ። ሪቴን ማለት መልሶ ማግኘት። በሚክስቸር ውስጥ ያሉ ውቅሮች ወይም ኮምፖነንቶች የራሳቸው አይደንቲቲ ወይም ማንነት መልሰው ማግኘት ይችላሉ። ቢኮዝ they are physically mixed rather than chemically combined። ምክንያቱም የተዋቀሩት ወይም አንድ ላይ ሆኑት በአካል ነው እንጂ በኬሚካል ውህደት ውስጥ አይደለም። አዲስ ነገር አልተፈጠረም። ጀስት ፊዚካሊ ነው ኮምባይንድ የሆኑት ማለት ነው። ምንም አይነት ኬሚካል ሪያክሽን ስለሌለ በቀላሉ መለየት ይቻላል። ለምሳሌ ሚክስቸር ኦፍ ስሞል ሮክ ሰልት፣ ጨው ከኦርዲናሪ ሳንድ ጋር ወይም ደግሞ ከአሸዋ ጋር ቢቀላቀል ቼንጅስ ኔዘር ዘ ሰልት ኖር ዘ ሳንድ ኢን ኤኒ ዌይ። ሁለቱንም ጨውም ጨው ነው፣ አሸዋም አሸዋው ነው። በሁለቱ መካከል ያለው ማንነት ባህሪ ኤቭሪቲንግ ምንም አይነት ልዩነት አያመጣም ማለት ነው። አዲስ የሚሰጣቸው ባህሪ የለም። አጠቃላይ ኮመን ሚክስቸር የምንላቸው ወይም ደግሞ የሚታወቁ ውህዶች ወይም ድብልቆች እዚህ ጋር እንደምታዩት ነው። የመጀመሪያው አፈር፣ ሶይል፣ ኩኪንግ ኦይል ወይም የምናበስልበት ዘይት፣ እነዚህ የተለያዩ የቬጂቴብል ወይም ደግሞ የአትክልት ዘይት የምንላቸው አሉ የመሳሰሉት ማለት ነው። ሌላው ቀለም፣ ወተት፣ አየር፣ እነዚህ ምን ተብለው ይጠራሉ ማለት ነው? ሚክስቸር ተብለው ይጠራሉ። ሚክስቸር በሁለት ይከፈላል። የመጀመሪያው ሆሞጂኒየስ ሚክስቸር የምንለው ሲሆን ይሄ ማለት ምን ማለት ነው? ሆሞ ማለት ቃሉ በራሱ ሆሞ ማለት ዘሴም ማለት ነው ወይም ተመሳሳይ ማለት ነው። ስለዚህ ተመሳሳይ የሆኑ ድብልቅ ማየት ማንችላቸው ማንለያቸው it has the same composition throughout and has no visible boundary። በአይናችን የምናየው ምንም አይነት ድንበር የላቸው። በቃ ሲቀላቀሉ ለሙሉ በማንለይበት አይነት መልክ ነው። ለምሳሌ ጨውና ውሃ አንድ ላይ በሚቀላቀሉ ጊዜ የሚፈጠረው ነገር የትኛው ጨው ይሆን የትኛው ውሃ ይሆን በአይናችን አይተን የምንለይበት ምንም አይነት ሁኔታ የለም ማለት ነው።
አብዛኛው ጊዜ ሆሞጂኒየስ ሚክስቸር ሶሉሽን ይባላሉ። ሶሉሽን የሚሰጠን አንድ ነገር ሶሉሽን የሚባለው ሶሊዩት እና ሶልቨንት አንድ ላይ ሲሆኑ ነው ሶሉሽን ይሰጡናል። ይሄ ማለት ምን መሰላችሁ? ሶሊዩት የምንለው የሚሟሟ ነገር ነው። ሟሚ የሚባለው ሲሆን ሶልቨንት የምንለው ደግሞ አሟሚ ነው። ለምሳሌ ቀጥሎ ያለውን ብናይ ውሃና ቴብል ሰልት ማለት የገበታ ጨውና ውሃ አንድ ላይ ቢዋቀሩ የሚሰጠን የጨው ውህድ ነው። ይሄ ማለት የሚሟሟው ወይም ሟሚ የሆነው የገበታ ጨው ሲሆን አሟሚ ወይም ሶልቨንት የሆነው ዩኒቨርሳል ሶልቨንት ዓለም አቀፍ ሶልቨንት ብለን የምንጠራው ውሃ ስለሆነ ይሄ አሟሚ ነው የሚሆነው። የጨው ውህድ እናገኛለን ማለት ነው። ኢት ሜይ ኤግዚስት one of the three states either solid, liquid and gas። ሶስቱ ስቴትስ ኦፍ ማተር ወይም የቁስ አካል መገለጫ የምንላቸው አሉ። ሶስት ውስጥም ልናገኘው እንችላለን ሆሞጂኒየስ ሚክስቸር። እዚህ ጋር አንድ ቴብል ወይም ምሳሌ እንመልከት። ስለዚህ ይህንን ስናይ ለምሳሌ ጋዝ ላይ ስንመጣ አንድ ሆሞጂኒየስ ሚክስቸር ጋዝ ነው ስንል ጋዝ በጋዝ ውስጥ ስንል ለምሳሌ አየርን እንመልከት። በአየር ውስጥ ኦክሲጅን የሚባል ጋዝ አለ፣ ናይትሮጅን የሚባል ጋዝ አለ፣ ካርበን የሚባል አርገን የሚባል እነዚህ ነገሮች ሁሉ በአንድ ኤር ወይም አየር በምንለው ውስጥ የሚገኝ ሚክስቸር ነው። በአይናችን አይተን የትኛው ካርበን፣ የትኛው አርገን፣ የትኛው ናይትሮጅን፣ የትኛው ኦክሲጅን እንደሆነ በፍጹም መለየት አንችልም። ስለዚህ እንደዚህ አይነቱ ሚክስቸር ጋዚን ጋዝ ይባላል። በጋዝ ውስጥ ጋዝ ነው የምናገኘው ማለት ነው። ወደ ሊኪድ እንምጣ። ሊኪድ ላይ ስንመጣ ጋዚን ሊኪድ እናገኛለን። ጋዝ የሆነ ነገር በፈሳሽ ውስጥ፣ ፈሳሽ የሆነ ነገር በፈሳሽ ውስጥ እና እንዲሁም ጠጣር የሆነ ነገር በፈሳሽ ውስጥ ልናገኝ እንችላለን። ለምሳሌ ጋዚን ሊኪድ ወይም ደግሞ ጋዝ የሆነ ነገር በፈሳሽ ውስጥ ሶፍት ድሪንክ፣ የለስላሳ መጠጦች እነዚህ እንደ ፔፕሲ፣ ሚሪንዳ፣ ኮካኮላ የመሳሰሉ ቢራ የመሳሰሉ ነገሮች አይታችሁ ከሆነ በምንከፍታቸው ጊዜ ከውስጣቸው ጋዝ ይወጣል። ይህም የሆነበት ምክንያት በውስጣቸው በእነዚህ ፈሳሽ በሆኑ ነገሮች ውስጥ ጋዝ ምን ሆኖ ስለሚገኝ ነው? ተቀላቅሎ ስለሚገኝ ነው። ሁለተኛው ፈሳሽ በፈሳሽ ውስጥ ተቀላቅሎ ሲገኝ ለምሳሌ አልኮል እና ውሃ አንድ ላይ ቢቀላቀሉ ወይም ኢታኖል ኤንድ ወተር አንድ ላይ ቢቀላቀሉ ሁለቱን በፍጹም መለየት አንችልም። ግን በተወሰነ መልኩ ውሃም አልኮልም አንድ ላይ ሆነው እናገኛቸዋለን ማለት ነው። ሌላው ጠጣር በፈሳሽ ውስጥ ነው። ለምሳሌ ጨው ጠጣር ነው። ይሄ ጠጣር ነገር በውሃ ውስጥ ብናደርገው ሰልት ሶሉሽን እናገኛለን። ስኳር ጠጣር ነገር ነው። እዚህ ውስጥ ስኳር ውስጥ ውሃ ውስጥ ስኳር ብናደርግ ሹገር ሶሉሽን እናገኛለን። ይሄ ማለት ጠጣር የሆነን ነገር በፈሳሽ ውስጥ አድርገን የምናይበት ሁኔታ ነው ማለት ነው። ሶስተኛ በሶሊድ ስቴት ኦፍ ማተር ነው የምናገኘው። በሶሊድ ስቴት ኦፍ ማተር ስናገኝ ለምሳሌ ብራስ የምንለው ብራስ ይሄ ብዙ ጊዜ ውድድር ላይ ተወዳድረው የነሐስ ሜዳሊያ የምንለው ብዙ ጊዜ ለሽልማት የሚውለው መዳብ ምናምን የመሳሰሉ የምንላቸው ናቸው። እነዚህ ነገሮች ፒውር የሆኑ ሚክስቸሮች አይደሉም። which means ኤሌመንቶች አይደሉም። ለምሳሌ ብራስ ላይ ስንመጣ የዚንክ እና የኮፐር ዚንክ እና ኮፐር ቅልቅል ነው የሚሆነው ማለት ነው። እንደሚቀጥለው ስንሄድ ሄትሮጂኒየስ ሚክስቸር ነው የምናገኘው። ሄትሮጂኒየስ ሚክስቸር የምንለው እነዚህ they have no uniform composition የፈለገ ቢቀላቀሉ በደንብ አድርገን በአይናችን መለየት የምንችላቸው ናቸው። they contain one or more visible boundaries አንድና ከዛ በላይ የሆነ የራሳቸው የሆነ የሚታይ ድንበር ይኖራቸዋል። ለምሳሌ ብዙ ጊዜ ቆሎ አዙሮ የሚሸጡ ሰዎች ይኖራሉ። ወይም እነዚህን ሰዎች በምትገዙ ጊዜ ዱቤ ቆሎ ይኖራል፣ ኦቾሎኒ ይኖራል፣ የስንዴ ቆሎ ይኖራል። እነዚህ ነገሮች ቀላቅለው ሊሰጧችሁ ይችላሉ። ሱፍ ሊኖረው ይችላል። የትኛው ሱፍ የትኛው ዱቤ ቆሎ እንደሆነ የትኛው ኦቾሎኒ እንደሆነ በአይናችሁ አይታችሁ ኢቭን ኢፍ ደግሞ በእጃችሁም ግራፕ አርጋችሁ የሚይዛችሁ በደንብ አርጋችሁ መለየት ትችላላችሁ። ስለዚህ እንደዚህ አይነቱ የሚክስቸር አይነት ሄትሮጂኒየስ ሚክስቸር ይባላል ማለት ነው። ሙሉ ለሙሉ የማይቀላቀል they can be identified by our naked eye በአይናችን በቀላሉ መለየት እንችላለን። ሜቢ አንዳንዴ በጣም ትንንሽ የሚሆኑ ከሆነ በማይክሮስኮፕ መለየት እንችላለን። ለምሳሌ የጤፍና የሩዝ ቅልቅልን ብናይ እነዚህን ለመለየት ትንሽ አይናችን የሚቸገር ከሆነ ማግኒፋይንግ ግላስ ወይም ማይክሮስኮፕ መጠቀም በደንብ መለየት እንችላለን ማለት ነው። ምሳሌ ስናይ ሰልፈር እና አይረን ፊሊንግ ወይም ደግሞ ሰልፈር እና አይረን ፊሊንግ በምንቀላቅልበት ጊዜ በደንብ ይታያል። ብለድ ላይ እንምጣ ወይም ደግሞ ደም ጋር ስንመጣ ደም ውስጥ የተለያዩ ነገሮች አሉ። ብለድ ሴል የምንላቸው ለምሳሌ ዋይት ብለድ ሴል፣ ሬድ ብለድ ሴል እና ፕላትሌት እነዚህ ሶስቱ የሴል አይነቶች ናቸው አይደል? እነዚህም በአይናችን ማየት አንችልም፣ ግን ደግሞ ማይክሮስኮፕ በመጠቀም
ዋይት ብለድ ሴልም ራሱን የቻለ ነው። ፕላትሌትም ራሱን የቻለ ነው። ረድ ብለድ ሴልም ራሱን የቻለ ስራቸውም፣ ሳይዛቸውም፣ መጠናቸውም ኤቭሪቲንግ የሚለያዩ ናቸው። እነዚህም ማግኒፋይንግ ግላስ ወይም ማይክሮስኮፕ በመጠቀም መለየት እንችላለን። እንደ ወተት፣ ሌላው ሚክስቸር ኦፍ ሳንድ ኤንድ ወተር የምንላቸው እነዚህ ነገሮች ሁሉ ሄትሮጂኒየስ ሚክስቸር ተብለው ይጠራሉ። ሪቨር ወተር፣ ማዲ ወተር ጭቃ የበዛበት ውሃ ማለት ነው። የወንዝ ውሃ፣ ቤንዚን፣ ወተር በራሱ ኦይል ኤንድ ወተር ውሃና ዘይት አንድ ላይ፣ አቧራ የበዛበት አየር፣ ሶይል ወይም አፈር፣ እነዚህ እንደ አጠቃላይ ምን ተብለው ይጠራሉ ማለት ነው? ሄትሮጂኒየስ ሚክስቸር ብለን እንጠራቸዋለን ማለት ነው። ሌሎች ምሳሌዎች ስናይ እንደ ሶፕ ወይም ሾርባ። አሁን ለምሳሌ እዚህ ሾርባ ውስጥ የተለያየ ቅመማ ቅመም የሚደረግ ቅጠል ነው። እሱን መለየት ትችላላችሁ በአይናችሁ። ውስጡ እንደ መካሮኒ የመሳሰሉ ፓስታ የመሳሰሉ ነገሮች ይኖራሉ። ከዛ ደግሞ ተጨማሪ ይዘት ፈሳሽ የሆኑ ነገሮች ይኖራሉ። ስለ ደም አውርተናል። አፈርም እንደዚሁ ማለት ነው። ሆሞጂኒየስ ሚክስቸር እና ሄትሮጂኒየስ ሚክስቸር እስቲ ልዩነታቸውን ለማየት እንሞክር። ሆሞጂኒየስ ሚክስቸር ስንል ዘሴም ማለት ነው ብያለሁ። ሄትሮጂኒየስ ሚክስቸር ስንል ደግሞ በአንጻሩ ይህንን ለመግለጽ ነው። ሆሞጂኒየስ ሚክስቸር ሃዝ ዩኒፎርም ኮምፖዚሽን ያላቸው አወቃቀር ወይም እውነት ስናይ ምንም አይነት መለየት በማንችልበት አይነት መልኩ ተመሳሳይ ወይም ዩኒፎርም የሆነ ነገር አላቸው። ነገር ግን ወደ ሄትሮጂኒየስ ስንመጣ ነን ዩኒፎርም ናቸው ወይም ደግሞ ያላቸው ኮምፖዚሽን ወጥ ተመሳሳይ አይደለም ማለት ነው። ቅድም እንዳልነው በአይናችን መለየት እንችላለን። ሌላው they has only one phase። እነዚህ ሆሞጂኒየስ ሚክስቸር ላይ ስናይ አንድ ፌዝ ነው ያላቸው ስንል ሊኩዊድ ከሆኑ ሊኩዊድ፣ ጋስ ከሆኑ ጋስ፣ ሌላም ከሆነ ሊኖር ሰው በአንድ አይነት ሁኔታ ውስጥ ሊገለጡ ይችላሉ። ወደ እነዚህ ስንመጣ በሁለት ወይም በሶስት ለምሳሌ አንድ ፈሳሽ በሆነ ነገር ውስጥ አንድ ፈሳሽ ሾርባን ብንመለከት እዚህ ሾርባ ውስጥ ሶሊድ የሆነ ቅጠላቅጠል ወይም ቅመማ ቅመም አይተናል። ፓስታ ወይም መኮረኒ ይኖራል። ከዛ ፈሳሽ የሆነ ነገር ይኖራል። ስለዚህ በሁለትና ከዛ በላይ በሆኑ ነገሮች ሊገለጽ ይችላል ማለት ነው። ሶስተኛው ላይ ስንመጣ the constant cannot be seen easily። በውስጣቸው ያለው ግብአት ወይም ይዘት በቀላሉ መታየት አይችልም። በአንጻሩ ግን ሄትሮጂኒየስ ሚክስቸር ላይ በደንብ ስላልተደባለቁ በቀላሉ ምን ማድረግ እንችላለን? the constant can be seen easily ወይም በቀላሉ ማየት እንችላለን። ሌላው ሆሞጂኒየስ ከሚለው ቃል ሆሞን ስንመለከት ምን ማለት ነው? ዘሴም ወይም ተመሳሳይ ማለት ሲሆን ሄትሮ ማለት ደግሞ የተለያየ ወይም ዲፍረንት ማለት ነው። የተለያየ የሚለው ሚኒንግ የመጣበት ትልቁ ምክንያት በቀላሉ መለየት የምንችልበት ሁኔታ ስላለ ነው። እዚህ ጋር እንደ ምሳሌ ስናይ ሹገር ሶሉሽን ስኳር በውሃ ውስጥ ተደባልቆ በምናገኝ ጊዜ፣ ለስላሳ መጠጦች ጫው በውሃ ውስጥ ተደባልቆ፣ እነዚህ ነገሮች ሆሞጂኒየስ ሚክስቸር ይባላሉ። ሄትሮጂኒየስ ላይ ስንመጣ ሚልክ፣ ሶይል፣ ሳንድ፣ ወተር የመሳሰሉት ኦይል ኤንድ ወተር እነዚህ እንደ አጠቃላይ ሄትሮጂኒየስ ሚክስቸር ይባላሉ ማለት ነው። ሶስት እነዚህን ኤክሰርሳይሶች የመጀመሪያው ጥያቄ ምን ይላል? ክላሲፋይ ኢች ኦፍ ዘ ፎሎዊንግ አስ ሚክስቸር ኦር ፒውር ሰብስታንስ። የሚከተሉትን ጥያቄዎች በማየት ሚክስቸር የሆነውን ሚክስቸር ያልሆነውን ደግሞ ፒውር ሰብስታንስ የሆነውን ፒውር ሰብስታንስ፣ ሚክስቸር የሆነውን ሚክስቸር በማለት መልሱ ነው የሚላል። እስቲ እንመልከት። ውሃ ምንድን ነው? ውሃ ኤችቶ ስለሆነ አሁን ፒውር ሰብስታንስ ከሆነ ፒ እናስቀምጣለን። ሚክስቸር ከሆነ ደግሞ ኤም በማስቀመጥ እንሰራለን ማለት ነው። ውሃ ኢትዝ ፒውር ሰብስታንስ ነው። ስለዚህ ፒውር ሰብስታንስ ፒ ብለን እናስቀምጣለን። ፒውር ሰብስታንስ። ዩራኒየም አንዱ የኤሌመንት አይነት ነው። ስለዚህ ፒውር ሰብስታንስ ነው። ይሄ ኮምፓውንድ ነው። ደምን ስናይ ኢትዝ ሚክስቸር ስለሆነ ኤም። አልኮልን ስንመለከት አልኮልን በተመሳሳይ ምንድነው? ኮምፓውንድ ነው። ከኦርጋኒክ ኮምፓውንዶች ውስጥ ይመደባል። ሶ ፒውር ሰብስታንስ ፒ ብለን እናስቀምጣለን። ኦሽን ወይም ውቅያኖስ ብዙ ነገር በውስጡ ይዛል። እሱም ሚክስቸር ብለን እንለየዋለን። አይረን ኤሌመንት ነው፣ ፒውር ሰብስታንስ ነው። የገበታ ጨው ቴብል ሰልት ሶዲየም ክሎራይድ የምንለው ይሄ የገበታ ጨው ሶዲየም ክሎራይድ ነው። ስለዚህ ኮምፓውንድ ነው፣ ፒውር ሰብስታንስ ነው። ብራስ፣ ኮፐርና ቅድም ብራስ ያልነው ኮፐርና ዚንክ አንድ ላይ ተቀላቅሎ የምናገኛቸው ሲሆን ሚክስቸር ነው። ሃይድሮጂን ፒውር ሰብስታንስ ነው፣ ኤሌመንት ነው። ጎልድ ፒውር ሰብስታንስ ኤሌመንት ነው። ሹገር ላይ ስንመጣ ስኳር ራሱን የቻለ ምንድን ነው? ኢትዝ ፒውር ሰብስታንስ ነው። ከስኳር ውጭ ሌላ የተደባለቀ ነገር አናገኝም። ሚልክ ሚክስቸር ነው። ሃኒ ሚክስቸር ነው። ቤንዚን ሚክስቸር ነው። በዚህ መልኩ ሚክስቸር የሆኑትንና ፒውር ሰብስታንስ የሆኑትን በቀላሉ መለየት እንችላለን ማለት ነው። እዚህ ጋር ተያይዞ ያለው ጥያቄ ምን ይላል? ፒውር ሰብስታንስ ያላችሁትን ኤሌመንትና ምን ኮምፓውንድ ብላችሁ ለዩ ነው የሚለው። ስለዚህ
ውሃ ጋር ስንመጣ ኮምፓውንድ የሆኑትን ሲ እናስቀምጣለን። ኤሌመንት የሆኑትን ደግሞ ኤ ብለን በማስቀመጥ እስቲ ለመስራት እንሞክር። ስለዚህ ውሃ ላይ ስንመጣ ውሃ ኮምፓውንድ ነው። ለምንድን ነው ካለን በውስጡ H2O ወይም ውሃን ስለሚይዝ፣ H2O ማለት ደግሞ ሃይድሮጅን እና ኦክሲጅን ሁለት ኮምፓውንዶችን ነው የሚይዘው። ሶ ሲ እናስቀምጣለን። ሌላው ዩራኒየም ነው። ዩራኒየም አንዱ የሜታል የሆነ ኤሌመንት ነው። ስለዚህ ኢ ብለን እናስቀምጣለን። ሌላው አልኮል ነው። አልኮል ኮምፓውንድ ነው። መጨረሻቸው በኦኤል የሚያልቅ ነው አልኮል ብለን የምንጠራቸው። ቤዚካሊ እነዚህ አልኮል የምንላቸው ምንድናቸው? ኮምፓውንድ ናቸው። ወይም ደግሞ ለምሳሌ ኢታኖል ብለን የምንጠራቸው ሌሎችም ኤሌመንቶች እነሱ ኮምፓውንድ ናቸው። ኦሽን ላይ ስንመጣ ይሄ ጀስት ሚክስቸር ነው። አይረን ላይ ስንመጣ ኤሌመንት ነው፣ ራሱን የቻለ ኤሌመንት ነው አይረን። ሌላው የገበታ ጨው እንዳያችሁት በሶዲየም እና የክሎሪን ድብልቅ ስለሆነ ኮምፓውንድ ብለን እናስቀምጠዋለን። ሃይድሮጂን ኤሌመንት ነው። ጎልድ ኤሌመንት ነው። ሹገር ኮምፓውንድ ነው። ወደ ሁለተኛ ጥያቄ እንምጣ። ዲፋይን ኤንድ ጊቭ ፎር ኤግዛምፕልስ ኢሉስትሬቲንግ ኢች ኦፍ ዘ ፎሎዊንግ ተርምስ ነው የሚለው። ኤሌመንት ምንድን ነው? ኤሌመንት ኢት ኢዝ አንብሮክን የሆነ ወይም ደግሞ ኢት ኢዝ ኤ ፒውር ሰብስታንስ። እስቲ አብረን ለመስራት እንሞክር። ኢት ኢዝ ኤ ፒውር ሰብስታንስ ዊች ካን ኖት ቢ ብሮክን ኢንቱ ሲምፕለር ፎርም። ወደ ሲምፕለር ፎርም ወይም ወደ ትንንሽ ነገሮች ሊቀየር የማይችል ነገር ነው ማለት ነው። ኮምፓውንድ ስንመጣ ደግሞ ኢት ኢዝ ኤ ፒውር ሰብስታንስ which is a combination of two or more elements. Pure substance and combination of two or more elements. ሁለትና ከዛ በላይ የሆኑ ኤሌመንቶች አንድ ላይ ሆነው የምናገኛቸው ናቸው። ሲ ላይ ስንመጣ homogeneous mixture ነው። ይሄ ማለት a mixture is uniform composition and have no boundary. ወጥ የሆነ ቦንደሪ የሌላቸው ናቸው። በአንጻራዊነት ወደ ሄትሮጂኒየስ ሚክስቸር ስንመጣ እነዚህ ዩኒፎርም ያልሆነ ወጥ ያልሆነ ቦንደሪ የሌላቸው በቀላሉ which can be easily identified by our naked eye በቀላሉ በአይናችን መለየት የምንችላቸው የሚክስቸር አይነቶች ናቸው ማለት ነው። ኦኬ ወደሚቀጥለው ስንሄድ እነዚህ የምርጫ ጥያቄዎች አሉ። እነዚህን ጥያቄዎች ስንሰራ የመጀመሪያው ጥያቄ ምን ይላል? which of the following metallic liquid element። አሁን የተባለው በአትሩም ቴምፕሬቸር ብረታማ የሆነው ሊኪድ ሜታል የትኛው ነው? ሊኪድ ሊሆኑ የሚችሉት ሜርኩሪ እና ብሮማይን ናቸው። ግን ደግሞ የተባልነው ስፔሲፊካሊ ሜታሊክ ስለተባለን ወይም ሜታል የሆነው የሚል ጥያቄ ስለሆነ መልሳችን የሚሆነው ሜታል የሆነው ማን ነው ማለት ነው? ሜርኩሪ ይሆናል። ወደ ሁለተኛ ጥያቄ እንምጣ። ሁለተኛ ጥያቄ ሰብስታንስ ዋይ የሚባል ሰብስታንስ ቢኖር እጅግ በጣም ጠንካራ፣ በጣም የሚያብረቀርቅ lustrous solid which really conduct heat and electricity በቀላሉ ሙቀትንና ኤሌክትሪሲቲን ማስተላለፍ የሚችል ቢሆን ይሄ ዋይ የተባለው ምን ሊሆን ይችላል? ጫው ሊሆን ይችላል ነው። ሜታል ሊሆን ይችላል ነው። ምንድነው ሊሆን የሚችለው? ሻይኒ በጣም ጠንካራ የሆኑ በጣም የሚያብረቀርቁ እንዲሁም ሙቀትና ኤሌክትሪሲቲን የሚያስተላልፉ ምኖች ናቸው? ሜታሎች ናቸው ማለት ነው። ሶስተኛ ጥያቄ ስንመጣ which of the following substance make homogeneous mixture ከሚከተሉት ውስጥ homogeneous mixture የሆነው ከውሃ ጋር መፍጠር የሚችለው የትኛው ነው? ስለዚህ ሆሞ ካለ ተመሳሳይ ምንም አይነት ቦንደሪ በሌለበት መልኩ መቀላቀል የሚችል ነው። ቤንዚንን ከውሃ ጋር መቀላቀል አንችልም። መቀላቀላቸው ምክንያቱም ዴንሲቲያቸው የተለያየ ነው። ኦይል እንደዛው። አንሰር ዊል ቢ ምንድን ነው የሚሆነው? ስኳር ወይም ጫው ነው። we have ኦኬ ወደ አራተኛው ነው መጨረሻ ጥያቄ ስንሄድ which of the following substance is not a mixture ያልሆነው ሰብስታንስ ከሚከተሉት ውስጥ የትኛው ነው? ኤ ኤር። እንግዲህ ጥያቄው ምንድነው? ሚክስቸር ያልሆነው ኤር አየር በውስጡ ናይትሮጂን፣ ካርበን፣ ኦክሲጂን ብዙ ነገሮችን ይይዛል። ይሄ ሆሞጂኒየስ ሚክስቸር። ሲ ወተር ነው ምና ይሄ በውስጡ ደግሞ ሲ ወተር በውስጡ ጫው ይኖረዋል። ሰልት ፕላስ ወተር ነው። ወተር ስንል ደግሞ በውስጡ ሌላ ብዙ የኦርጋኒዝም አይነቶች ይኖራሉ። ይሄ ሚክስቸር ጥያቄ የሚለው ሚክስቸር ያልሆነ ስለሆነ ይሄ ሚክስቸር ነው። ሶስተኛ ላይ ከመምጣታችን በፊት ዲ ላይ ስንመጣ ብራስ ነው የምንለው። ብራስ ቅድም እንዳየነው
ኮፐር እና የዚንክ ቅልቅል ነው። ሶ ዘ አንሰር ዊል ቢ ፒውር ወተር። ፒውር ወተር ማለት 2 ሃይድሮጅን እና 1 ኦክሲጅን የያዘ ስለሆነ ይሄ ፒውር ሰብስታንስ ነው። ከዛም ፒውር ሰብስታንስ ከመሆንም ባለፈ ደግሞ ምን ልንለው እንችላለን? ኢት ኢዝ ኮምፓውንድ ነው። ኮምፓውንድ ነው ማለት ነው። ሶ አጠቃላይ ይሄንን ይመስላል። በቀጣይ ጊዜ እስከምንገናኝ ድረስ እጅግ በጣም አድርጌ አመሰግናለሁ። መልካም ጊዜ ተመኘውላችሁ። ቸር ቆዩልኝ።